ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በሁለት ተከፍለው ለረጅም ጊዜ ሲወዛገቡ ከነበሩት የህወሓት ቡድኖች መካከል የሆነው በአቶ ጌታቸው ረዳ የሚመራው ቡድን አስቀድሞ ሲገልጸው እንደነበረ አዲስ ፓርቲ በመመስረት በሌላ መንገድ ወደ ትግራይ ፖለቲካ መመለሳቸውን አስታውቀዋል። ዴሞክራሲያዊ ስምረት ትግራይ የተሰኘ አዲስ የፖለቲካ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አግኝተዋል። ህወሓትን የማሻሻልና ማዳን ጉዳይ የማይቻልበት ሁኔታ ሲፈጠር በአዲስ ፓርቲ ለመምጣት መወሰናቸውን ከአዲሱ ፓርቲ ምስረታ አስተባባሪዎች መካከል የሆኑት አቶ ረዳኢ ሀሊፎም ባደረጉት ንግግር ገልጸዋል። ከዚህ በተጨማሪ ዴሞክራሲያዊ ስምረት ትግራይ ለረጅም ጊዜ በህወሓት ላይ በተለይም ከምዕራባውያን ይቀርብ የነበረውን ትችት የሚመልስ ጭምር ነው የተባለ ሲሆን በቅርቡም የምስረታ ጉባኤ እንደሚያደርግም ተገልጿል። በሁለት ተከፍለው ለረጅም ጊዜ ሲወዛገቡ ከነበሩት የህወሓት ቡድኖች መካከል የሆነው በአቶ ጌታቸው ረዳ የሚመራው ክንፍ አስቀድሞ ሲገልጸው እንደነበረ አዲስ ፓርቲ በመመስረት በሌላ መንገድ ወደ ትግራይ ፖለቲካ ተቀላቅሏል። ትናንት የተሰራጨ ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠ ምስክር ወረቀት እንደሚያሳየው በነጌታቸው ረዳ የሚመራው ቡድን ዴሞክራሲያዊ ስምረት ትግራይ የሚል ስያሜ የተሰጠው ፓርቲ መስርቶ ጊዜያዊ የምዝገቢያ ፍቃድ ማግኘቱ ተገልጿል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጨምሮ በርካታ የህወሓት ማዕከላዊ ኮሚቴ አባላትና ሌሎችን የያዘ መሆኑ የተገለጸው ይህ በአጭሩ ስምረት ተብሎ የሚጠራው ፓርቲ በትግራይ እንዲንቀሳቀስ የክልላዊ የፖለቲካ ፓርቲ ምዝገባ ፍቃድ ግንቦት 18 ቀን 2017 ዓ.ም ማግኘቱ ታውቀዋል። አዲሱ የነጌታቸው ረዳ ፓርቲ ስምረት ይፋ ባደረገው የማህበራዊ መገናኛ ገጹ በኩል እንዳለው ሰላምና ደህንነት የሰፈነባት፣ የህግ የበላይነት የተረጋገጠባት፣ መልካም አስተዳደር የሰፈነባት፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይሸራረፉ የሚከበሩባት ትግራይን ለመገንባት ሁሉም የትግራይ የማህበረሰብ ክፍል ከጎናችን ይሰለፍ ብሏል። በቅርቡም በመላው የትግራይ አካባቢዎችና በተለያየ የዓለም ክፍል አባላትና ደጋፊዎች እንመዘግባለን ሲል አዲሱ ፓርቲ ዴሞክራሲያዊ ስምረት ትግራይ አስታውቋል። ህወሓትን ለማሻሻልና በትግራይ ያለው የለውጥ ፍላጎት ለመምራት ሰነዶች ስናዘጋጅ ቆይተናል ያሉት ከፓርቲው ምስረታ አስተባባሪዎች መካከል የሆኑት የቀድሞ የህወሓት ማዕከላዊ ኮሚቴ አባል አቶ ረዳኢ ሀሊፎም ህወሓትን የማሻሻልና የማዳን ጉዳይ የማይቻልበት ሁኔታ ሲፈጠር በአዲስ ፓርቲ ለመምጣት መቻላቸውን ለዶቼ ቬለ ገልጸዋል። ከዚህ በተጨማሪ ዴሞክራሲያዊ ስምረት ትግራይ ለረጅም ጊዜ በህወሓት ላይ በተለይም ከምዕራባውያን ይቀርብ የነበረ ትችት የሚመልስ ጭምር ነው ብለውታል። ከዚህ በተጨማሪ ዴሞክራሲያዊ ስምረት ትግራይ ማዕከሉን ትግራይ አድርጎ እንደሚንቀሳቀስ እንዲሁም በቅርቡ መስራች ጉባኤ እንደሚያደርግ አቶ ረዳኢ ሀሊፎም ለዶቼ ቬለ ገልጸዋል። በሌላ በኩል አሁን አዲስ ፓርቲ ከመሰረተው ቡድን ጋር ውዝግብ ውስጥ የቆየው በነ ዶክተር ደብረጽዮን የሚመራ የህወሓት ቡድን በህጋዊ መንገድ ዕውቅና ባለማግኘቱ ከኢትዮጵያ መንግስት ጋር እየተወዛገበ ያለ ሲሆን የሚጠበቁበትን ግዴታዎች አልተወጣም በማለት ባለፈው ግንቦት 6 ቀን 2017 ዓ.ም ከፖለቲካ ፓርቲነት መሰረዙ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጹ አይዘነጋም። ይህ በእንዲህ እንዳለ በመቀሌ ከተማ እየተከበረ ባለው ግንቦት 20ን በማስመልከት ንግግር ያደረጉት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር የትግራይንና የትግራይን ህዝብ አቅም ለመበተን አንገቱን ደፍቶ እንዲገዛ የሚያኩራውን ትግሉን ጥላሸት እንዲቀባ ለማድረግ የጥላቶችን ተልዕኮ የተሸከመው የክህደት ኃይል ወይም የነጌታቸው ረዳ ቡድን ነው ብለዋል። የትግራይ ህዝብ ታሪክ የትግል የፈተና የጽናትና የድል ታሪክ ነው። አንድነታችንን አጠናክረን እስከ ታገልን ድረስ ድላችን የማይቀር ነው በማለት ተናግሯል። በደብረጽዮን በሚመራው የህወሓት ቡድንና አዲስ ፓርቲ በመሰረተው በጌታቸው ረዳ በሚመራው ቡድን መካከል የቃላት ሽኩቻው የቀጠለ ሲሆን የወደፊቱ የትግራይ ፖለቲካ ዕጣ ፈንታ ላይ ስጋት ይዞ መምጣቱን በርካታ የፖለቲካ ባለሙያዎች እየተናገሩ ይገኛሉ። ከውጪ ወዳገኘሁት መረጃ ሳልፍ ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲንን የለየለት እብድ ነው ሲሉ ዘልፏቸዋል።
ዶናልድ ትራምፕ በጥቃቱ ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ ነው ያሉ ሲሆን በኋላም ፑቲንን ፍጹም እብድ በማለት ወርፏቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው በማለት በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባት አሳስበዋል። ሩሲያ በአንድ ምሽት 367 ያህል ድሮኖችን እንዲሁም ሚሳኤሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች ሲገደሉ በርካቶች ቆስለዋል። የሩሲያና የዩክሬን ጦርነት ከጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛ ጥቃት መሆኑ ተገልጿል። የድሮኖችና ሚሳኤሎች ማስጠንቀቂያ ሳይረኖች በበርካታ የዩክሬን ግዛቶች በድጋሚ እየተሰሙ እንደሆነም ተነግሯል። በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ትራምፕ ፑቲንን ለረጅም ጊዜ ያውቀዋለሁ፣ እንግባባለን፣ በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ሰዎችን እየገደለ ነው፣ በጭራሽ የሚወደው ነገር አይደለም ብለዋል። አሜሪካ በሩሲያ ላይ የጣለችውን ማዕቀብ ለማክበድ እያሰቡ እንደሆነ የተጠየቁት ትራምፕ በእርግጠኝነት ሲሉ ምላሽ ሰጥተዋል። የአሜሪካ ፕሬዝዳንቶች በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ብዝቱም ተግባራዊ ሲያደርጉት ግን አይታይም ተብሏል። ብዙም ሳይቆይ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያቸው ላይ በጻፉት ጽሑፍ ፑቲን ፍጹም አብዷል በማለት አስፍሯል። ፑቲን የተወሰኑ ግዛቶችን ብቻ ሳይሆን መላዋን ዩክሬንን መጠቅለል እንደሚፈልግ ሁልጊዜም እናገር ነበር። ምናልባትም ይህ ትክክል ሊሆን እንደሚችል ይህ ጥቃት ማሳያ ነው። ነገር ግን ይህንን ካደረገ ሩሲያን ወደ ለየለት ውድቀት ያመራታል ብለዋል። ዶናልድ ትራምፕ የሩሲያ አቻቸውን ብቻ ሳይሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪንም ጠንከር ባሉ ቃላት ተችተዋቸዋል። እሱ የሚናገርበት መንገድ ለሀገሩ ምንም አይነት ፋይዳ እያመጣ አይደለም። ከአፉ የሚወጡ ቃላቶች ሁሉ ችግር ፈጣሪ ናቸው። ሲናገር ደስ አይለኝም እና ዝም ብል ይሻላል ሲሉ ትራምፕ ዜሌንስኪን ወርፏቸዋል። ነገር ግን የዩክሬን አጋሮች የሆኑት የአውሮፓ ሀገራት በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክርና ይህ ፍሬያማ ካልሆነ ራሷን ከንግግሩ እንደምታወጣ ስትናገር ቆይታለች። ባለፈው ሳምንት ትራምፕና ፑቲን አሜሪካ ጦርነቱን ለማስቆም ባቀረበችው የተኩስ አቁም ስምምነት ላይ ለ2 ሰዓታት ያክል በስልክ ተነጋግረው የነበረ ቢሆንም እስካሁን ግን እዚህ ግባ የሚባል ስምምነትም ሆነ ተኩስ ማቆም ሊደረግ ባለመቻሉ ጦርነቱ አሁንም ተጠናክሮ ቀጥሏል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።